ሙሉዎቹን ዝርዝሮቹን አንድ ባንድ ፔጅ ባይ ፔጅ ማንበብ አልቻልኩም። ትላንት በጣም ሌት ሆኖ ነው ሰነዱ የተላከልኝ። ትላንት 8 ተኩል አካባቢ ነው ሰነዱ የደረሰና ኦልሞስት እስከ ሚድናይት እንትን ብዬ ከቨር ለማድረግ ሞክሬያለሁ። ልዘል እችላለሁ ሁሉን ከቨር ስላላረኩት። በከፍተኛ ሁኔታ ከመጎዳቱ የተነሳ የደሞዝ ጭማሪ ጥያቄ ይነሳል። ስለዚህ ዘንድሮም አለው የደሞዝ ጭማሪ ትኩረት ቢሰጥ ብዬ ማስበው እንደው 50-60 ቢሊዮን ዶላር ቢያንስ ቢደርስ ብዬ ማስበው በየክልሉ ያሉ ድሆችን ለመደገፍ የሚውለው የኤስዲጂ ሳስቴኔብል ዴቨሎፕመንት ጎልስ የሚመደበው ነው። ዘንድሮም የተመደበው 14 ቢሊዮን ነው። ሀራ ገበያ ፕሮጀክት እሱ ክቡር ጠቅላይ ሚኒስትሩ ቅርብ ጊዜ አዋጭ እንዳልሆነ ተናግረው ነበር። በሳምንቱ ወይ በሁለት ሳምንቱ ይመስለኛል የክልሉ መንግስት ባለስልጣኖች ሂደው ስራውን አስጀመርን ሲሉ ሰምቻለሁና በዚህ በተካተተው በበጀት ተደግፎ በቀረበው ዝርዝር ውስጥ ይሄ ተካቷል ወይ? ከ5 ዓመት በፊት እኔ እዛ በነበርኩበት ሰዓት በሳምንት አንድ ቀን እንኳን ሻወር ማያገኝ ህዝብ ነው። የውሃ ሪሶርስ አለ። መንግስት ተገቢውን ፕሮጀክት መመደብ ባለመቻሉ ህዝብ እንደዚህ እንዳያለቅስ 100 ኪሎ ሜትር እና 500 ምናምን ኪሎ ሜትር እንግዲህ እግዚአብሔር ያሳያችሁ የቱን ያክል ወጪ እንዳስከተለ በአገሪቱ ደረጃ የቱን ያክል ኪሳራ እንዳስከተለ የቱን ያክል ደግሞ በዚያው ልክ ህዝቡን እንዳስለቀሰ እውነቴን ነው። መንግስት ወደ ኋላ ተመልሶ ይሄንንም የፈጸሙ አካላትንም ብጠይቅ ብመክር በጣም ጥሩ የሚል ሀሳብ አለኝ። ከ52ቱ ደግሞ 44% ለዕዳ ክፍያ ነው። ቀሪው ደግሞ ለድጎማ ነው፣ ለነዳጅ ለማዳበሪያ እና ለደሞዝ ነው። የትኛው በጀት ነው ወርዶ የህዝባችን ህይወት ሊቀይር የሚችለው የሚለው ጥያቄ በደንብ ማብራሪያ ይፈልጋል። ቋሚ ኮሚቴውም በደንብ ማየት አለበት ብዬ አስባለሁ። ነገር ግን በሀገር ውስጥ ያለው የጸጥታ ችግር ታሳቢ ለምን አልተደረገም? በተለያዩ አካባቢዎች ክፍሎች የጸጥታ ችግሮች፣ መፈናቀሎች፣ ግጭቶች አሉና የንግድ ስርዓቱንም ምርታማነቱንም ስለሚጎዱ ምን ያህል ታሳቢ ተደርገዋል የሚል ጥያቄ አለ። ምክንያቱም ሰላም ሳይኖር ልማት ሊኖር አይችልም። ልማት ከሌለ ደግሞ የህዝቡን ኑሮ ማሻሻል ስለማንችል በክልሎች መካከል ያለው የልማት ልዩነት በቀጣይ በምን ፕሮግራሞች ሊፈቱ ይችላሉ የሚለውን ጉዳይ ማብራሪያ ቢሰጥ ብዬ ነው። አመሰግናለሁ። ምናልባት ፍትሃዊነቱ ላይ ነው። ፍትሃዊነት ምንድነው? ከዚህ በፊት ደቡብ ክልል ላይ እንደምናውቀው ኩራዝ የስኳር ፕሮጀክት ላይ መንገድ ለመውሰድ 100 ኪሎ ሜትር በዚህ በምዕራብ ሄዶ መድረስ ይቻል የነበሩት አመራሮች 500 ምናምን ኪሎ ሜትር በወላጆቻቸው በራፍ እንዲያልፍ በቤተሰቦቻቸው ደጃፍ መንገድ እንዲያልፍ አድርገው ይሄው እስካሁን ህዝቡ እያለቀሰ የሚኖርበት ሁኔታ አለ እና እንደዚህ አይነት ነገሮችን በክትትል መንግስት ማየትና ሁሉም የሚወሰኑ ውሳኔዎች ከግል ፍላጎት ከግል ጠቀሜታ አኳያ ያልተቃኙ መሆናቸውን መንግስት በጥንቃቄ ገንዘብ ሚኒስቴርም ሆነ የቋሚ ኮሚቴውም በፌደራልም ሆነ በክልል ያሉ አመራሮች በተለይም የኩራዝን አካሄድ ኢኮኖሚያዊ ጠቀሜታ አይደለም የግለሰቦችን ፍላጎት ለማሟላት ብቻ ሲባል ህዝብ እንደዚህ እንዲያለቅስ 100 ኪሎ ሜትር እና 500 ምናምን ኪሎ ሜትር እንግዲህ እግዚአብሔር ያሳያችሁ የቱን ያክል ወጪ እንዳስከተለ በአገሪቱ ደረጃ የቱን ያክል ኪሳራ እንዳስከተለ የቱን ያክል ደግሞ በዚያው ልክ ህዝቡን እንዳስለቀሰ እውነቴን ነው። መንግስት ወደ ኋላ ተመልሶ ይሄንንም የፈጸሙ አካላትንም ብጠይቅ ብመክር በጣም ጥሩ የሚል ሀሳብ አለኝ። የእሱ አይነት ፍትሃዊነት ላይ ከተሰራ በጀቱም ትልቅ በጀት ነው፣ ህዝባችንም ይገባዋል። ገንዘብ ሚኒስቴርም እንደማመስገን ወዳለሁ። አመሰግናለሁ። አመሰግናለሁ። የተከበሩ አፈ ጉባኤ ክቡር ሚኒስትሩንም ላቀረቡልን የበጀት መግለጫ ማመስገን እፈልጋለሁ። ማነሳቸው ጥያቄዎች እኔም ከበጀቱ አመዳደብ መርህ ጋር የተያያዙ ናቸው። አንደኛው ጉዳይ የካፒታልና የመደበኛ ወጪዎችን አለመመጣጠን በተመለከተ ነው። ይሄ ባለፉት 5 ዓመታት ኦልሞስት ሁሌም ማነሳው ነው ማለት እችላለሁ። በተደጋጋሚም እዚህ ጥያቄ እየተነሳ ክቡር ሚኒስትሩም ማብራሪያ ለመስጠት ይሞክራሉ። የመደበኛ ወጪዎች 1.2 ትሪሊየን ይላል። ለካፒታል ወጪዎች ደግሞ
568 ቢሊዮን ይላልና ግማሽ ያክሉን እንኳ መድረስ አልቻልንም በዚህ ዓመት እና መንግስት ለረጅም ጊዜ እድገት የሚያመጡ የካፒታል ፕሮጀክቶች ላይ ወጪውን መመደብ ካልቻለ እንደ ግድቦች፣ ሃይዌዎች፣ የባቡር መንገዶች እና ምርታማነትን የሚያሳድጉ ዘላቂ ፕሮጀክቶች እነዚህ አካባቢ ላይ ትኩረት አለመስጠቱን ያሳያል በጀቱ። ምክንያቱም መጨረሻም ላይ ክቡር ሚኒስትሩ ሲዘረዝሩት እንደነበረ ሙሉዎቹን ዝርዝሮቹን አንድ ባንድ ፔጅ ባይ ፔጅ ማንበብ አልቻልኩም። ትላንት በጣም ሌት ሆኖ ነው ሰነዱ የተላከልን። ትላንት 8 ተኩል አካባቢ ነው ሰነዱ የደረሰና ኦልሞስት እስከ ሚድናይት እንትን ብዬ ከቨር ለማድረግ ሞክሬያለሁ። ልዘል እችላለሁ ሁሉን ከቨር ስላላረኩት። ይህ 904 ቢሊዮን ዶላር ልዩ ልዩ የተባለው 331 ቢሊዮን ለትምህርት ማን ነው ለአስተዳደር ለኢኮኖሚና ለማህበራዊ አገልግሎቶች የሚውለው ነው። ከዚህ ውስጥ ለትምህርትና ጤና የተመደበው 126 ነው ከመደበኛ በጀት ውስጥ ማለት ነው። ሌላው ለምንድን ነው የሚውለው? ለአገር ውስጥና ለውጭ ዕዳ ክፍያ የሚውል ነው ወይስ ለሌላ ለምንድን ነው? ላስቲር አስታውሳለሁ ልዩ ልዩ ወጪዎች ቢለው በስቷል የደሞዝ ጭማሪ ያለው ወይ ብዬ ጠይቄዎት አይ የለም ካሉ ከአንድ ወር በኋላ ነበር የደሞዝ ጭማሪ የተጨመረውና ዘንድሮም የመንግስት ሰራተኛው በኑሮ ውድነቱ በጣም በከፍተኛ ሁኔታ ከመጎዳቱ የተነሳ የደሞዝ ጭማሪ ጥያቄ ይነሳል። ስለዚህ ዘንድሮም አለ ወይ የደሞዝ ጭማሪ? የለም ብለውስ ሊጨመር ይችላል ወይ ከአንድ ወር በኋላ የሚለውን እሱንም ማንሳት ፈልጋለሁ። ሌላው ሁሌም አንሶ ቢገርመኝና ትኩረት ቢሰጥ ብዬ ማስበው እንደው 50-60 ቢሊዮን ዶላር ቢያንስ ቢደርስ ብዬ ማስበው በየክልሉ ያሉ ድሆችን ለመደገፍ የሚውለው የኤስዲጂ ሳስቴኔብል ዴቨሎፕመንት ጎልስ የሚመደበው ነው። ዘንድሮም የተመደበው 14 ቢሊዮን ነው። ኦልሞስት 0.59% ነው ከጠቅላላ በጀቱ ውስጥ። አገራችን በዓለም አቀፍ ደረጃ ኮሚትመንት ገብታለች እነዚህን ዘላቂ ግቦች ኦልሞስት በአጭር ጊዜ ውስጥ ዩኒቨርሳል ከቨሬጅ የውሃን፣ የትምህርትን፣ የሳኒቴሽንን፣ የምግብ ዋስትናን፣ ዘላቂነት ያለው የአካባቢ እንክብካቤን እነዚህን ግቦች ለማሳካት ማለት ነው። ከዛ አንጻር 14 ቢሊዮን ብር ምን አላት ክቡር ሚኒስትር? ዘላቂ የልማት ግቦች መደገፊያ ከመንግስት የሚመደበው በጀት ሁሌም በጣም ትንሽ ነው። ዘንድሮ ደግሞ ከምንዛሬ ለውጡም ጋር ተያይዞ ወደ ዶላር ሲሰላህ በጣም ትንሽ ነው። እዚህ ገባ ማይባል ነው። አብሮ ሌላው ከወጪ ንግድና ከገቢ ንግድ አለመመጣጠን ጋር ተያይዞ ከወጪ ንግድ የሚገኘው ገቢ ወደ 10 ቢሊዮን ዶላር አካባቢ እንደሆነና ፓራራሊ ግን ከውጭ የምናስገባው ወደ 18 ቢሊዮን ዶላር አካባቢ እንደደረሰና ሰፊ ዴፊሲት አለ። ወደ ውጭ ምንልከውና ከውስጥ የምናስገባው አይመጣጠንምና ይህንስ ለመቀየር መንግስት ምን የፖሊሲ አቅጣጫ እየተከተለ ነው ዴፊሲቱን ለማመጣጠን? በመጨረሻ የመስኖ ልማቶች ላይ እኔ በዚህ ዓመት የሚመደበው በጀት ቋሚ ኮሚቴውን በደንብ ቢያየው ብዬ ማስበው አዲስ ከምንጀምር ይልቅ አዲስ አያስፈልግም እያልኩ አይደለም፣ ግን ብዙ የመስኖ ፕሮጀክቶቻችን ከ10 ዓመት በላይ የሚጓተቱ ናቸው። አማራ ክልል ለምሳሌ ማየት እንችላለን። የርብ መገጭ የመገጭ ሰርባ እነዚህ ፕሮጀክቶች አንዳንዶቹ በተለይ የርብ ወንዝ ግድብ 10 ምናምን ዓመት ሆኖታል። የቱሪስት መዳረሻ አይነት ተደርጎ በየጊዜው ባለስልጣኖች እየሄዱ የሚጎበኙት እንጂ ተጠናቆ ለአካባቢው ማህበረሰብ ጀነሬት ያደርገዋል የሚባለውን ጥቅም ለምሳሌ የመስኖ ሊሆን ይችላል፣
የጎንደር ከተማን የውሃ ችግር ለመቅረፍ ሊሆን ይችላል። ያ ሲሆን አልተቻለምና አትሊስት ይህ ብር በዘንድሮ በቀጣይ ዓመት ባለው ፕሮጀክት እነዚህም ለረጅም ዓመታት ተጓተው የቆዩ ፕሮጀክቶችን ለማጠናቀቂያ ትኩረት ተሰጥቶ እንዲሰራ ምን ያክል ታስቦበታል? ምን ያክሉስ ነባር ፕሮጀክቶችን ለማጠናቀቅ እንዲውል ተደርጓል? የሚል አንድ ጓደኛዬ ጎንደር የሚኖር ጠበቃ ነው። ምን ይለኛል? እርግማን ሆኗል እኮ እንደ ርብ ቁመህ ቅር እንደማለት ተደርጓል ይለኛል። ስለ ርብ ስንነጋገር ህዝቡ እስከዛ ድረስ ተማሯል። ባለፈውም የክቡር የውሃ ሚኒስትሩ ቀርበው ሪፖርት የ9 ወር ሪፖርት ባቀረቡበት ጊዜ የጎንደር የውሃ መጠጥ ፕሮጀክት ርብ በቅርቡ ማይጠናቀቅ ስለሆነ እንደ አማራጭ ከጣና ፓምፕ አድርገን በፊት ከነበረው በፊት 1 ቢሊዮን ብር ወጥቶበት ፌል ያደረገው ፕሮጀክት ከሱ ጋር ኮኔክት አድርገን እሱ መሰረተ ልማት ለመጠቀም እናስባለን የሚል አስተያየትም ሲሰጡ ስለነበር ለዛ በጀት ተይዟል ወይ ከዚህ ከመጠጥ ውሃ 14 ቢሊዮን ከተመደበው ውስጥ የሚል ነው። አብሮ ለባቡር ከተመደበው የወልዲያ ኮምቦልቻ ሀራ ገበያ አዋሽ ወልዲያ አዋሽ ኮምቦልቻ ወልዲያ ሀራ ገበያ ፕሮጀክት እሱ ክቡር ጠቅላይ ሚኒስትሩ ቅርብ ጊዜ አዋጭ እንዳልሆነ ተናግረው ነበር። በሳምንቱ ወይ በሁለት ሳምንቱ ይመስለኛል የክልሉ መንግስት ባለስልጣኖች ሂደው ስራውን አስጀመርን ሲሉ ሰምቻለሁና በዚህ በተካተተው በበጀት ተደግፎ በቀረበው ዝርዝር ውስጥ ይሄ ተካቷል ወይ? እሱ መካተት በያዝ አለበት። በጣም ለመጠናቀቅ ኦልሞስት ጫፍ የደረሰ ፕሮጀክት ነው። የቀሩት የመብራትና አንዳንድ የተሰረቁ ኢንፍራስትራክቸሮች ናቸው። እሱን ለማሟላት በጀት ተይዟል ወይ የሚል ነው። የውሃ ጉዳይ ሳነሳ እንደመውጫ የተወከልኩበት የባህር ዳር ከተማ ህዝብ በአባይና ጣና ተከቦ የሚኖር ነው። ግን ከ5 ዓመት በፊት እኔ እዛ በነበርኩበት ሰዓት በሳምንት አንድ ቀን እንኳን ሻወር ማያገኝ ህዝብ ነው። የውሃ ሪሶርስ አለ። መንግስት ተገቢውን ፕሮጀክት መመደብ ባለመቻሉ አባይና ጣናን ግብጾች ለውሃም ለመስኖም ለቤት ውሃም ለሚጠጣ ውሃም ይጠቀሙበታል። ስለዚህ ክቡር ሚኒስትር ቢያንስ ለኢትዮጵያ ሞዴል የሚሆን ውሃ የዋተር ሪሶርስ አቫይላቢሊቲ ባለበት ከተማ ላይ ከአባይና ከጣና ፓምፕ ተደርጎ ተጣርቶ ባህር ዳርን ከተማ ቢያንስ 100% ዩኒቨርሳል ከቨሬጅ ማድረስ የሚችል ፕሮጀክት ለምን ዲዛይን አይደረግም? በዚህ ዓመትስ ከዚህ 14 ቢሊዮን ውስጥ ለሱ ለምን አይያዝለትም የሚል ጥያቄ ማቅረብ ፈልጋለሁ። በጣም አመሰግናለሁ። ምናልባት ማብራሪያ የሚፈልጉና የሚመራለት ቋሚ ኮሚቴ ማየት አለባቸው ብላቸውን ጉዳዮች ማንሳት ፈልጋለሁ። አንደኛው ሪፖርቱ የኢኮኖሚ እድገትን መኖሩን ያሳያል። ነገር ግን የኢኮኖሚ እድገት ትርጉም የሚኖረው በተጨባጭ በህዝብ ህይወት ውስጥ ተጨባጭ ለውጦችን ማምጣት ሲችል ነውና በየጊዜው በየገበያው የሚፈጠረው የኑሮ ውድነት አሁንም የብዙ ቤተሰቦችን ጫና ውስጥ የከተተ መሆኑ ይታወቃል። ስለዚህ መንግስት ያስመዘገበውን የኢኮኖሚ እድገት በቀጣይ ዓመታት በተጨባጭ የህዝብ ገቢና የኑሮ ውድነትን ለማሻሻል እንዴት እንዲታይ ምን አይነት ስራዎች መሰራት አለባቸው ለማለት ነው። ምክንያቱም ከተመደበው በጀት ውስጥ ኦልሞስት 52% መደበኛ ነው። ከ52ቱ ደግሞ 44% ለዕዳ ክፍያ ነው። ቀሪው ደግሞ ለድጎማ ነው፣ ለነዳጅ፣ ለማዳበሪያ እና ለደሞዝ ነው። የትኛው በጀት ነው ወርዶ የህዝባችን ህይወት ሊቀይር የሚችለው የሚለው ጥያቄ በደንብ ማብራሪያ ይፈልጋል። ቋሚ ኮሚቴው በደንብ ማየት አለበት ብዬ አስባለሁ። ሌላው እንግዲህ እንደሚታወቀው በጀት ቁጥር ብቻ አይደለም የህዝቦች ህይወትም ጭምር ስለሆነ ገቢ መጨመሩ ጥሩ ነው። ነገር ግን የህዝቡ ገቢ ምን ያህል ጨምሯል የሚለው መታየት አለበት፣ ሊፈተሽ ይገባል። ምክንያቱም የህዝቡ ገቢ ካልጨመረ የመንግስት ገቢ ሊጨምር ስለማይችል፣ ስለዚህ የመንግስት ገቢ ከፍ እያለ የዜጎች ኑሮ የማይሻሻል ከሆነ ግን ይሄ ለእኛ ስኬት ሊሆን ስለማይችል እዛ ጋር በደንብ መታየት አለበት ብዬ አስባለሁ። ሌላው ከቁጥሮች ባሻገር የምናያቸው አንዳንድ አሳሳቢ ጉዳዮች አሉ። በሪፖርቱ ላይ የመካከለኛው ምስራቅ ጦርነት እንደ ስጋት ተወስዶ ታሳቢ ተደርጎ ነው በጀቱ የተሰራው።
ነገር ግን በሀገር ውስጥ ያለው የጸጥታ ችግር ታሳቢ ለምን አልተደረገም? በተለያዩ አካባቢ ክፍሎች የጸጥታ ችግሮች፣ መፈናቀሎች፣ ግጭቶች አሉና የንግድ ስርዓቱንም ምርታማነቱንም ስለሚጎዱ ምን ያህል ታሳቢ ተደርገዋል የሚል ጥያቄ አለ። ምክንያቱም ሰላም ሳይኖር ልማት ሊኖር አይችልም። ልማት ከሌለ ደግሞ የህዝቡን ኑሮ ማሻሻል ስለማንችል የበጀት እቅዶች ከሰላምና ከድህነት ጋር አብረው መተግበራቸው ማረጋገጥ ስለሚያስፈልግ ማለት ነው። ሌላው የፕላንና በጀት ቋሚ ኮሚቴ በደንብ ማየት አለበት ብዬ የማስበው የበጀት ክፍፍል ፍትሐዊነቱን በደንብ ማየት መቻል አለበት። በጀት ሲመደብ ያው ይታወቃል ህዝብ ቁጥር ምናምን እየተባለ ማለት ነው። ነገር ግን ወደ ኋላ በመሰረተ ልማት የቀሩ ክልሎች አሉ እንደ ቤንሻንጉል ጉሙዝ፣ ጋምቤላ በህዝብ ቁጥር አነስተኛ የሆኑ ጥሩ ሰዎች ኮንትሪቢዩት የሚያደርጉ ነገር ግን መሰረተ ልማት ወደ ኋላ የቀሩ ክልሎች ላይ በፍትሐዊነት በጀት መመደቡን እንዲያዩ በተለይ ሚዛናዊ ልማት ላይ አካታችነት ላይ በደንብ መታየት አለበት ብዬ አስባለሁ። ሌላው በስተመጨረሻ ማነሳው ጉዳይ በተለይ የበጀት መግለጫው የማክሮ ኢኮኖሚ ማሻሻሎች በሰፊው ያቀርባል። ነገር ግን በሀገራችን አሁን የሚታዩ የኑሮ ውድነት፣ የወጣቶች ስራ አጥነት፣ በክልሎች መካከል ያለው የልማት ልዩነት በቀጣይ በምን ፕሮግራሞች ሊፈቱ ይችላሉ የሚለውን ጉዳይ ማብራሪያ ቢሰጥ ብዬ ነው። አመሰግናለሁ።